ያለው ምኑን ነው? ህብስቱን አይደል? ስጋዬ ሲል ጌታ ስጋዬ ነው እያለ ነው ወይስ አይደለም? በዛም ሰዓት የጌታ ስጋ ፈሷል። ኦ ማይ ጋድ! ኧረ ተው መልስልኝ። ካልሆነ አይደለም መልስልኛ። አይደለም እኔ ለምን አንተ እኮ አሁን አንተ በምትፈልገው እኔ በምፈልገው የአንተን የጴንጤ ትምህርት ንገረኝ። የአንተን የጴንጤ ትምህርት ብቻ ንገረኝ። አንተ እኔ በምፈልገው ነው ካልነገረኝ የጴንጤ ትምህርት ንገረኝ። ጌታ ስጋዬ ነው ሲል ህብስቱ ስጋ ነው ወይስ አይደለም? በቃ አይደለም ወይ ነው? ህብስቱ ስጋው አይደለም። ኦኬ ስጋዬ ብሎ የጠራው ምኑን ነው? ስጋዬ ብሎ የጠራው ምኑን ነው? ወደፊት በቀራንዮ ላይ ስለሚፈሰውና ስለሚቆረሰው ስጋ ነው የተናገረ ያለው። ስጋዬ ብሎ የጠራው ምኑን ነው ጠየቁት? ወይስ እኮ ወደፊት ስለሚፈሰው ስጋ ነው የተናገረ ያለው እያልኩ እኮ ነው። ስጋዬ ብሎ የሰጣቸው ምንድን ነው? የሰጣቸው ነገር የለም። ስጋዬ ብሎ እየመለስኩልህ ነው። ግን አንተ በፈለግከው መልኩ ነው የምፈልገው ነው። እኔ ቃሉ ነው የምጠይቅህ። ይሄ ስጋዬ ነው ብሎ ይሄ ያለው ምኑን ነው ንገረኝ። ይሄ ያለው ንገረኝ። ስለ ወደፊት በቀራንዮ ላይ ስለሚፈሰው ስጋ እየተናገረ ነው እያልኩ ነው። ይሄ ያለው ምኑን ነው? ስለ ቂጣ እየተናገረ አለም። ይሄ ያለው ምኑን ነው? ይሄ ወንድሜ ይሄ ብሎ በእጁ ያዘው ምንድን ነው እኮ? ቂጣው ነው። እኔ ካልኩ ቂጣው ነው አልኩ። በጣም ጥሩ። ህብስቱን ይሄ ህብስት ምንድን ነው አለ? ይሄ ህብስት ይኸውልህ እንደዛ ብሎ ተናገረ። ምን ብሎ ተናገረ? ፕሊዝ ተናገረው። ይሄ ህብስት ምንድን ነው አለ? አዳምጠኛ። እሺ ላውራ። ይሄ ህብስት ምንድን ነው አለ? ይሄ ህብስት ወደፊት ስለሚፈሰው ስጋዬና ደሜ ነው እያለ ነው እንጂ አሁን እዛን ሰዓት ፈሷል። ጌታ ደም ወንድሜ ይሄ ፈሷል። ይሄ ህብስት ምንድን ነው አለ? ንገረኝ። ይሄ ህብስት ምንድን ነው አለ? ካልመለስክልኝ ወንድሜ አልቀጥልም። ይሄ ህብስት ምንድን ነው አለ? በስርዓቱ ተናገረው። ይሄ ህብስት ምንድን ነው አለ? አዳምጠኛ። እሺ ላውራ፣ አዳምጠኝ። ይኸውልህ ይሄ ህብስት ወደፊት ስለእናንተ እኔ ስለምሰቀለው ስለምገረፈውና በቀራንዮ ላይ ስለሚቆረሰው ስጋዬ ነው ብሎ እየተናገረ ነው። ምኑን ነው ስጋዬን ያለው? ህብስቱን። እሺ ህብስቱን ጌታ ስጋዬ ብሎ ሲጠራው ስጋው ነው ወይስ አይደለም? ስጋው ነው። ኦኬ እሺ አይደለም። ስለዚህ የጌታ ተቃዋሚ እኮ የምላችሁ ለዛ ነው። አየው ጌታ ህብስቱን ይዞ ስጋዬ ብሎ ሲጠራው አንተ መተህ ጌታ አይ ስጋ ካደለም ያልከው ጌታን የተቃወምከው ነው። አየህ ለዚህ ነው ጴንጤ የማልፈልገው የጌታ ተቃዋሚ መሆን ስለማልፈልግ። በጌታ ስቅለት በጌታ ደም መፍሰስ ሳታምን እንዴት ነው አንተ የዛን ሰዓት ይሄ ነገር ደሙ ነው ብለህ የምታምነው? ጌታ ደሜ ነው ስላለ የሚቀድመው እኮ ጌታ ደሜ ነው። ምንድን ነው የሚቀድመው? ጌታ ደሜ ነው ስላለው የሚቀድመው ጌታን ለምን እቃወማለሁ? ጌታ ደሜ ነው ብሏል፣ ደሙ ነው። ጌታ ስጋዬ ነው ብሏል፣ ስጋው ነው። ማንኝ ነው የምከራከረው የምቃወመው? እሺ በቃ በዚህ አልተግባባንም። እሺ አንተ መልስልኝ፣ እኔ ጠየቅኩህ። እሺ ጥሩ። ሌላ ደግሞ እንድታስረዳ የሚፈልገው ስለ ጥምቀትም አስችላለሁ። እሱ መልስልኝ። ስለ ጥምቀት? አዎ ፕሮቴስታንቶች ልክ አሁን እንደ ቁርባን የጌታ ስጋና ደም እንደምትቃወሙ ጥምቀትን ትቃወማላችሁ። ጥምቀት አያድንም ትላላችሁ። አዎ ለዛ ማስረጃ ስጠኝ። እንደማያድን ጥቅስ ስጠኝ። ኦኬ ማስረጃ ማለት እንግዲህ ጳውሎስ እንደተናገረው ጥምቀት ከጌታ ጋር አብረን እንደምንሞትና ከጌታ ጋር አብረን እንደምንሰቀል ከጌታ ጋር ህብረት ማድረጋችንን የሚገልጽ ነው ጥምቀት ማለት። እኔ ጥምቀት አያድንም ያልክበት ማስረጃ ስጠኝ። ጴንጤዎች አያድንም ስለምትሉ ማስረጃ ስጠኝ። ማለት የሚያድነን እምነት ነው ብዬ ስለማምን ነው ጥምቀት የማያድነው። ጥምቀት አያድንም ማስረጃ ስጠኝ። እኔ ስለ እምነት እኮ አልጠየቅኩም ወንድሜ። ጥምቀት አያድንም ማስረጃ ስጠኝ። ቃል በቃል ጥምቀት አያድንም የሚል እንዴት ኬት ምስጥ? እኔ ጥምቀት ያድናል እምነት እንደሚያድን አመጣላለሁ። እኔ ጥምቀት እንደሚያድን እሰጥሃለሁ። ጥምቀት እንደሚያድን ቃል በቃል እሰጥሃለሁ። ቃል በቃል እሰጥሃለሁ። እኔ ደግሞ
የጥምቀትን ስርዓት ደግሞ እንዴት ምን እንደሆነ እነግርሃለሁ። እኔ በመጽሐፍ ቅዱስ ወንድሜ፣ በመጽሐፍ ቅዱስ ጥምቀት አያድንም። ጥምቀት አስብ ነው ተወኝ እሱን። በመጽሐፍ ቅዱስ ጥምቀት አያድንም የምትሉበትን ጥቅስ ስጠኝ። ለምሳሌ እንደ ጴንጤ ጥምቀት አያድንም ትላላችሁ። ጥሩ፣ ግን በመጽሐፍ ቅዱስ ካልተደገፈ ሽለላ ነው፣ ፉከራ ነው፣ ውሸትም ነው የሚሆነው፣ ክህደትም ነው። በመጽሐፍ ቅዱስ አስደግፈ ይኸው እዚህ ጋር ጥምቀት አያድንም ተብሏል። ጥምቀት አያድንም በለኝ። ለምሳሌ ያመነ የተጠመቀም ይድን አይላል አይደለም? ያላመነ ደግሞ ይፈረድበታል ይላል። ያልተጠመቀ የሚድነው ማን ነው? ያመነ ነው። ያመነ እኮ ነው። የሚድነው ማን ነው ነው ጥያቄ። በዚህ ማርቆስ ወንጌል ላይ የሚድነው ምን የሚድነው ያመነ ነው የሚለው። እሺ ቃሉን አንብቡ። ቃሉ ምንድን ነው የሚለው? የሚድነው ማን ነው አለ? ቃሉን አንብቡ። እሷን ጥያቄ ፕሊዝ፣ ቃሉን ነው የምፈልገው እኔ። ቃሉ ይላል የሚድነው ያመነ የተጠመቀም ይድናል አይደለም የሚለው? ኦኬ እሺ። ያላመነ መጠመቅ ይችላል? ያላመነ መጠመቅ ይችላል? ስማኝ ወንድሜ፣ እኔ ቃሉ ላይ ሆነልኝ ፕሊዝ። ያመነ የተጠመቀም ይድናል ያልቃል አይደል? ይኸውልህ አንተ በራስህ አዛቢያ ብቻ የምትሽከረከረው በራስህ አይደለም። ቃሉን ፍታው፣ ከቃሉ አትሽሽ። ቃሉን ብቻ እንፍታው። የሚድነው ማን ያለን ቃሉ? ያመነ የተጠመቀ ይላል። ስለዚህ የሚድነው ያላመነ ደግሞ ወደ ጥምቀትም አይመጣም። ያላመነ ምክንያቱም በጥምቀትም አላመነም። ስለዚህ ህፃናት ሲጠመቁ አምነው ነው ወደ እሱ መጣ። የመካነ ኢየሱስ አንዴ ጥሩ ወንድሜ ልመልስልህ፣ ችግር የለም ናት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በህፃናት ጥምቀት ከመክሰስ በፊት መጀመሪያ መቼም ሰው ቤቱን ነው የሚያጸዳው አይደለ ናት አይደል? በጣም ጥሩ። እስኪ ቤትህን መካነ ኢየሱስ የምትባለው ቤትህን አይተህ ታውቃለህ እንደምታደርግ? ስለ መካነ ኢየሱስ አይደለም፣ ስለ መካነ ኢየሱስ ጴንጤ በሚለው ስር ነው ያለችው አይደለች? እንዴ መካነ ኢየሱስ እናንተ እኮ በስመ ክርስትና ውስጥ ያለችት ምንድን ነው የምታወራው? አይደለም እኛ ጴንጤ በሚለው ውስጥ የለንም። እኔ የወንጌል አማኞች በሚለው ቤተ እምነት ውስጥ ካውንስሉ እንኳን መካነ ኢየሱስንም አንድ ላይ እናንተንም አንድ ላይ ዘርዝሯል አይደል? እነ ሙሉ ወንጌል እነ ቃልዮት እነ መካኒስ ግን ልዩነት አለን። በጣም ልዩነት አለን። አንድ ይቆይ መካነ ኢየሱስ አንዴ መካነ ኢየሱስ ህፃናት እያጠመቀች መካነ ኢየሱስ ሄደንም ነው የማትቃወማት። ምክንያቱም ቤት እቃወማታለሁ። ለምን አልቃወምም? አንዴ ወንድም መካነ ኢየሱስ ድናለች። መካነ ኢየሱስ ድናለች። እንደ እግዚአብሔር ቃል ማትመራ ቤተክርስቲያን አትድንም። ስለዚህ መካነ ኢየሱስ አልዳነችም እንደ እግዚአብሔር ቃል ስለዚህ ቃሉ ምንድነው? ያመነ የተጠመቀ ይድናል ስለሚል ያላመኑ ሰዎችን ያጠመቀች ስለሆነ አልዳነችም። አንተ ጎበዝ ነህ፣ ፍርጥ አላልከውም። ከእግዚአብሔር ቃል በጣም ጥሩ፣ ከእግዚአብሔር ቃል ወጥታለች። ምክንያቱም በጣም ጥሩ። እናንተም እንደወጣችሁ እሷ ወጥታለች። የእኛን እኛን መልስልህ፣ ችግር የለውም። ለእናንተ ሲሆን መጥታ ለእነሱ ሲሆን ጥሩ ሲሆን አለም። እኔ ስለ እናንተ አገባኝማ፣ ያንተ አንተ ነው የሚመለከትህ። ኦኬ፣ ለእኔማ ጠቅላላ ፕሮቴስታንቶች የክርስቶስ ተቋሚ ናችሁ፣ አልዳናችሁም ባይነኝ ነው እኔ እያልኩ ያለሁት። ያንተ መጀመሪያ ኦርቶዶክስ እንደዛ አዳነችም ብዬ ችግር የለውም። ግን እኔ እያልኩ ያለሁት መጀመሪያ የራስን መካነ ኢየሱስን ምን ብለህ ነው አንተ? ለነገሩ ኦልሬዲ አልዳነችም ብለህ ፈርዳል። በጣም ጥሩ። እንመለስ ወደ ጥምቀቱ፣ ወደ ኦርቶዶክሳዊ ትምህርት እንመለስ። እሺ፣ አሁን ጥያቄ ልጠይቅ። አንድ ሰው ሳይጠመቅ በእምነት ብቻ ከክርስቶስ ከሞትና ከትንሣኤው ጋር መታበር ይችላል? ሳይጠመቅ በደንብ ስማኝ። በማመኑ ብቻ ክርስቶስ ከሞቱና ከትንሣኤው ጋር መታበር ይችላል? ይችላል። በደንብ አስተውል። ጥያቄ ሳይጠመቅ ይችላል። ማስረጃ እሰጣለሁ። የተሰቀለ ሰውዬ ከጎኑ የተሰቀለ ሰውዬ ተጠምቋል? በዛ ጊዜ ጥምቀት አልተጀመረም። ተጠምቋል? ጥምቀት መቼ የተጀመረው ንገረኝ። ተጠምቋል ወይ? ጥምቀት መቼ የተጀመረው? ከክርስቶስ ከሞቱና ከትንሣኤው ጋር መታበር የተጀመረው ጥምቀት መቼ ነው? ንገረኝ።
ያመነ የተጠመቀ ይድናል ያለው ክርስቶስ ከተሰቀለ በኋላ ነው። መቼ ነው ያ ጥምቀት የተጀመረው? ንገረኝ። መቼ ነው የተጀመረው? አለም ይኸውልህ፣ መልስልኝ። መልስልኝ። እኔም አንተም ትመልስልኛለህ እኮ ንገረኝ እኮ። መልሱን እኮ የመለስኩልህ ነው። ጌታ ጥምቀት ክርስቶስ አንዴ ወንድሜ ፕሊዝ። ለምሳሌ በቀኝ ተሰቀለው ጥያቄ አይደል? በጣም ጥሩ። በቀኝ የተሰቀለውን ለመመለስ ጥምቀት የሚለው ኬስ እሱ ላይ አፕላይ እንዳያደርግ ጥምቀት መቼ የተጀመረው አልኩ። ለዛ ነው ጥምቀት መቼ የተጀመረው? በአብ በወልድ በመንፈስ ቅዱስ ማጥመቅ የተጀመረው መቼ ነው? መቼ ነው ስትለኝ በሐዋርያቱ ዘመናት የጀመረው መቼ ነው ስልክ ነው። መቼ? በሐዋርያቱ ዘመንማ አይደለም። ሐዋርያቶች ናቸው። ከጌታ ጋርም ዘመን ነበራቸው። የትኛው ዘመን ነው የምታወራኝ? እኮ ክርስቶስ ከሄደ በኋላ ነው እነሱ ማጥመቅ የጀመሩት እንጂ ክርስቶስ እያለ የተጠመቀ ሰው የለም። ጎበዝ። ስለዚህ በመስቀል ላይ ያለው ሰው በመስቀል ላይ ተሰቅሎ ሳለ ጥምቀት ተጀምሯል? አልተጀመረም። ስለዚህ ለምን አልተጠመቀም ብለህ ልጠይቀው አይገባም ማለት ነው። አሁን ልጠይቅ የሚገባው ጥምቀት ከተጀመረ በኋላ ያልተጠመቀ ሰው አንድ ሰው አምጣል። ጥምቀቱ ከተጀመረ በኋላ ሳይጠመቅ ወደ ክርስቲያን ህብረት የተጨመረ ሰው አንድ ሰው አምጣል። ማለት አንድ ነገር ማስረጃ ሳመጣልህ እኮ አንተ ነገሮቹ ጥቅሶቹ ራሱ አንተ ለምትፈልገው ዓላማ ብቻ ነው የምታወራቸው። ናቲ ፕሊዝ ማስረጃ ስጠኝ። እሺ ጠይቀኝ። አንዴ ስማኝ። አሁን ያንተ ተራ ነው። ምክንያቱም ጥምቀትን አያድንም። ማርቆስ ላይ ያመነ የተጠመቀ ይድናል ሲል ጥምቀት ተጀምሯል ወይ ያልኩ ነው። አልተጀመረም። ጌታ ስርዓተ ጥምቀቱን እያስተማረ እየሰራ ነው ገና እኮ። ስለዚህ አልተጀመረም። የተጀመረው ከነገቁ እኮ የተጀመረው ከእርገቱ በኋላ ነው እኮ አልኩ። እኔ እኮ ስለዚህ ያ ሰውዬ ድነው አልዳነም። ስለዚህ ማስረጃ ይሆናል። ያ ሰውዬ ለጥምቀት አሁንም ምክንያቱም ጥምቀት አልተጀመረም። ወንድሜ እንደ ህሊና እንዳለ ሰው እንጂ ጥምቀት ከተጀመረ ናቲ ስለ ጥምቀት ነው ወሬያችን። ሰውዬው ድነው አልዳነው ጥያቄያችን ስለ ጥምቀት ነው። ጥምቀት ከተጀመረ ጥምቀት እሱን አይመለከትም። ስለ ጥምቀት ከእሱ ጋር የምናውረው ጉዳይ አይደለም። ጥምቀት አልተጀመረም። ባልተጀመረበት ሁኔታ ሰውየው ጋር እንዴት በጥምቀት የምታወዳድረው? ጥምቀት ከተጀመረ በኋላ ሳይጠመቅ የዳነ ሰው አንድ ሶስተኛ። ቀላል እኮ ነው። ጥምቀት ከተጀመረ በኋላ በእምነት ብቻ የዳነ ሰው ሳይጠመቅ ሐዋርያቱ ሳያጠምቁት ያዳኑት ሰው አንድ ሰው አምጣል። ከዛ ለምን ጥምቀት እንደማይጠቅም የተጠመቀ ሰው አለ፣ ያልተጠመቀ ሰው የለም። እሺ ንገረህ። ለምን አሁን ልጠይቅህ የምችለው ለምን የለም? የግዴታ መጠመቅ አለባቸው። የግዴታ መጠመቅ አለባቸው። በጣም ጎበዝ። ግዴታው ነው። ለምንድን ነው? እኔም እኮ ተጠምቄያለሁ። መጠመቅ የለባቸውም ያልኩ ሳይሆን ግዴታው ነው። መጠመቅ የለባቸውም ያልኩ ሳይሆን ግዴታው ነው። ለምንድን ነው? ግዴታው ነው። ለምንድን ነው? ግዴታ የጌታ ስራ ስለሆነ ነው። በቃ እሱ ብቻ ነው። ጌታ ስላዘዘ ታደርጋለህ። የግዴታ ማድረግ አለብህ። ስትጠመቅ ምንድን ነው እና ከክርስቶስ ምን ጥቅም ታገኛለህ? በመጠመቅ ምን ጥቅም ታገኛለህ? ከክርስቶስ ጋር ህብረት መሆንህን መኖርህን በክርስቶስ ማመንህን የምታረጋግጥበት ነው። አሳየኝ። ማራገጫ ነው የሚል ጥቅስ ስጠኝ። ጳውሎስ ተናግሯል። አንደኛ ቆሮንቶስ ላይ ማለት ነው። ምን ይላል? ከክርስቶስ ጋር ተቀብሬ ያለው ከክርስቶስ ጋር ተነስቻለሁ ይላል። ስለ ጥምቀት ሲናገር ማለት ነው። ለምን? በእምነት ወይስ በጥምቀት? በእምነት ወይስ በጥምቀት? እኮ አምነና ጠመቀው። በእምነት ወይስ በጥምቀት? ከክርስቶስ ከሞቱና ከትንሣኤው ጋር ሰው ህብረት የሚያደርገው በጥምቀት ነው ወይስ በእምነት? መልስ። ውሃው ሲገባ ሞቱ ውስጥ ከሞቱ ጋር ይተባበራል። ስለዚህ በጣም ጥሩ። ስለዚህ በእምነት ብቻ ከሞቱና ከትንሣኤው ጋር አትተባበርም ማለት ነው። በእምነት ብቻ ምክንያቱም ሳትጠመቅ ከሞቱና ከትንሣኤው ጋር አትተባበርም። በእምነት ብቻ አንድ ሰው ለምሳሌ ዛሬ አምኛለሁ አልክ አይደል ወንድሜ? አሁን አምኛለሁ አልክ። አሁን አምኛለሁ ስትል በዚህ ቅጽበት ውስጥ ከጌታ ከሞቱና ከትንሣኤው ጋር ተባብረሃል? እሺ አሁን እኔ ጠይቀህ አምኛለሁ፣ ግን
ሳልጠመቅ ብሞት እሳ በክርስቶስ አምኛለሁ። ሳልጠመቅ ብሞት ድንገት አልሞትክም እኮ በህይወት ይኸው እያወራ ነው። በህይወት እኮ አሁን ምሳሌ እኮ የጠየቁ ያለሁት በኤክሴፕሽናል ኬዝ የሚሰራ ሃይማኖት የለም። ለምሳሌ አሁን አንተ ኦርቶዶክስ አረገኝ። እሺ አንተ ኦርቶዶክስ አረገኝ። አንተ የምታመንኩኝ እኔ ወዲያውኑ ነው የማጠምቅህ። ሳልጠመቅ ብሞት እሳ ሳልጠመቅ ብሞት ጌታ ብትሞቱ ሲገባችሁ ይሆን ወንድሜ። ትምህርት የሚሰራው ለምሳሌ ጌታ ስማኝ፣ አንድ ስማኝ፣ ኧረ ስማኝ በእናትህ ወንድሜ። እንዴ ዝም ብለህ የራስህን ምኞት እያወራ መሞት ከፈለግ መሞት ትችላለህ አንተ። እኔ ግን መጽሐፍ ቅዱስ እንደሚናገረው የጌታን ትምህርት ነው የምጠብቅ። የጌታ ትምህርት ያ እንትን በአብ በወልድ በመንፈስ ቅዱስ አጥምቁ ነው የሚለው አይደል? በዛ አንድ ወንድሜ ፕሊዝ፣ በዛ ማን የሚሞት ካለ እንዲሁ ምናምን የሚል ነገር የለም። ምክንያቱም ትምህርት የሚሰራው በኤክሴፕሽን ደግሞ በልዩ ልዩ ነገሮች እየተመሰረተ አለ ትምህርት